I will tell to him አይባልም። ቱን ታጠፋታላችሁ ትክክለኛው አባባል ላይ። ስለዚህ I will tell him ነው የሚሆነው ማለት ነው። እነግረዋለሁ ለማለት። How it looks like አይባልም። What does it look like ነው የሚባለው። ትክክለኛው አባባል ይሄ ነው ማለት ነው። ምን እንደሚመስል ለመጠየቅ በምትፈልጉ ጊዜ I am liking it አትበሉ። ምክንያቱም I am liking it ምንን ያሳያል? እየወደዳችሁት እንደሆነ የመውደድ ሂደት ውስጥ እንደሆናችሁ ነው የሚያሳየው። ከዛ ይልቅ I like it ብትሉ ትክክለኛው አባባል ይሆናል ማለት ነው። We was there አይባልም። የሚባለው we were there ነው። ስለዚህ were ነው ትክክለኛው auxiliary verb ከዊ ቀጥሎ የምትጠቀሙት ማለት ነው past tense በሚሆን ጊዜ። She have a car አይባልም። የሚባለው she has a car ነው። ስለዚህ ትክክለኛ subject verb agreement የሚሆነው ከhe she it ቀጥሎ is በስተመጨረሻ ያለውን ክስ በምንጠቀሙ ጊዜ ነው ማለት ነው present tense እስከሆነ ድረስ። yesterday I go አይባልም። yesterday I went ነው የሚባለው። ምክንያቱ ደግሞ አንድ ግስ አትሊስት ምን ጊዜ ላይ እንዳለ ማሳየት አለበት ማለት ነው ከትክክለኛ ጊዜው ጋር ተስማምቶ ማለት ነው። ስለዚህ yesterday ስለተባለ ነው went የምትሉት ማለት። ስለዚህ ዋና ግሱ ያለፈ ጊዜ መሆኑን ይደግፋል ማለት ነው። ስለዚህ ቴንሱና ቨርቡ አግሪ አድርገዋል ማለት ነው። I didn't saw him አይባልም። I did not see him ነው የምትሉት። see ነው saw አትጠቀሙም ከdidn't በኋላ ምክንያቱም did በራሱ ቴንሱን ኦሬዲ አሳይቷቸዋል ማለት ነው። he don't know አይደለም የምትሉት። ትክክለኛ አባባል he doesn't know ወይም ደግሞ he does not know። ያገባችሁትን ሰው ለማሳየት married with her አትበሉ። married to her ትክክለኛው መንገድ። I am at home ከምትሉ ይልቅ I am home ብቻ በማለት በፍጥነት እና በትንሽ ቃላት ብቻ መልእክታችሁን ማስተላለፍ ትችላላችሁ ማለት ነው። I am working here since 2010 አትበሉ። I have been working here since 2010 ትክክለኛው verb tense agreement። The cat he is sleeping አይባልም። የሚባለው the cat it is sleeping ነው። ስለዚህ ለእንስሳትና ለእቃ is ነው የምትጠቀሙት ፕሮናውን ማለት ነው ለመወከል። My mother he told me አይደለም የምትሉት። My mother she told me ነው የምትሉት። እናታችሁ ምን እንደነገረቻችሁ ለመናገር ስትፈልጉ ማለት ነው። The car he is fast አይባልም። የሚባለው the car it is fast ነው። ስለዚህ ለእቃ እና ለእንስሳት it ነው የምትጠቀሙት ማለት ነው እነሱን ለመወከል። My sister he is a doctor አይባልም። My sister she is a doctor ነው የሚባለው። ትክክለኛው ባለቤት ነው ማሳየት የሚኖርባችሁ። ለሴት she ነው ለወንድ ደግሞ he ነው የምትሉት ማለት ነው።